አይድ እሷም በጣም በቃ ጥሩ ልብ ያላት ሴት አይድ እሷም በጣም በቃ ጥሩ ልብ ያላት ሴት በጣም ነው ያዘንኩት፣ በጣም ነው ያፈርኩት። እናንተ ታዲያ ለነጻነት ቤተሰብ እንደዚህ እንወደዋለን ለምትሉት ሰው ካልተመለሳችሁ ለማን ነው የምትመለሱ? ለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። በኢየሱስ ስም ይሄ ሰውዬ ያከበረው ቫልዩ ያደረገው ቤተሰቡ ነው። ዋጋ የከፈለለት ስለ ሀገሩ ፍቅር ስለሚወድ ስራውን ስለሚያከብር ስለ ዓላማ። ከሰሞኑ ኮሜዲያን ያሲኖ በድራማ መልክ እየሞከርኩኝ ነው በሚል ርዕስ ቲክቶክ ላይ በሰራው ስራ ብዙዎች ፍቅረኛውን ገሎ የተሰወረውን ግለሰብ ፍቅረኛው በመምሰል እንግዲህ በቁጥጥር ስር ያዋለችው የዋና ሳጅን ስንዱ ታሪክ በዚህ ሰዓት በላውን ኢትዮጵያውያን እያስገረመ እንዲሁም ደግሞ አድናቆትን እያስቻላት ይገኛል። አይድ እሷም በጣም በቃ ጥሩ ልብ ያላት ሴት። ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጪም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በነጻነት አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮቹ እና ምን ልላችሁ ፈልጌ ነው፣ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ከሰሞኑ ኮሜዲያን ያሲኖ በድራማ መልክ እየሞከርኩኝ ነው በሚል ርዕስ ቲክቶክ ላይ በሰራው ስራ ብዙዎችን እያነጋገረ ይገኛል። ብዙዎችም እየተቀባበሉት ይገኛል። ይህም የብዙዎችን ቁስል የገለጸ ነው በማለት ብዙዎች ትሬንድ አድርገውት ይህንን ጉዳይ እየተቀባበሉት እኛም እየሞከርን ነው እያሉ ይገኛሉ። እናንተስ በዚህ ሰዓት ምን አይነት ህመም ላይ ናችሁ? ምን አይነት ነገር እየሞከራችሁ ነው ያላችሁት? ኮመንት ላይ ጻፉልኝ። ስለዚህ ቪዲዮ ብዙ ነገር ብዙ ሐሳብ መስጠት ይቻላል። ግን ሐሳብ ከመስጠታችን በፊት ቪዲዮን ተመልክተን እንመለስ። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ብዙዎች በተለያዩ የህይወት ጎዳናዎች ላይ እየተጓዙ ነው። ብዙዎቻችን የየራሳችን ዓላማ የየራሳችን ማሳካት የምንፈልገው ህልሞች አሉን፣ ግቦች አሉን። ታዲያ በዚህ ሰዓት ብዙዎች ይህንን ህልማቸውን እየተሯሯጡ ባሉበት እየሞከሩ ባሉበት ሰዓት የኮሜዲያኑ ወይም ደግሞ የወጣቱ ኮንተንት ክሪኤተር ቪዲዮ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የተጋራው የተመለከትነው የአሁኑ ቪዲዮ ከብዙዎች እንግዲህ አድናቆትን ተችሮታል። ታዲያ እናንተስ በምን አይነት መንገድ ላይ ናችሁ ቤተሰቦቼ? ለማንኛውም ግን አንድ ነገር ልላችሁ ፈልጋለሁ። በያላችሁበት ቦታ በምትሞክሩበት መንገድ ሁሉ ፈጣሪ ተጨምሮበት ሐሳባችሁን ህልማችሁን ለማሳካት ያብቃችሁ። ወደ ኔክስት ቪዲዮ። ለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም።
ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የሷ ስሜት ምንድነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገውና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልወሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። ቤተሰቦች በቅርቡ እንግዲህ በድንገት የልፈቱን ዜና የሰማነው የምንወደው የምናከብረው አርቲስት ነፃነት ወርቅነህ ቤተሰቦች በትናንትናው ዕለት እንግዲህ ስለሱ ጉዳይ የተለያዩ ጉዳዮች በማህበራዊ ድረገጽ መተግበሪያዎች ላይ እየተሰራጩ ነበር። ምን አይነት መረጃዎች ሲባል እንግዲህ ቤተሰቦቹ ማለትም አርቲስት ነፃነት ወርቅነህ ለቤተሰቦቹ ለልጆቹ እዚህ እየሰራ ወይም ደግሞ እዚህ ሜክ በሚያደርገው ገንዘብ እዛ ተመንዝሮ እንደሚያስተምራቸው ብዙ ነገሮችን እንደከፈለ ቤተሰቦቹ እንግዲህ እውነት ነው በትክክል እስካሁን ያሉበትን የሀዘን ሁኔታ በአሁኑ ቪዲዮ ተመልክተናል። ጎፈንድሚም ለሱ የተለያዩ የገቢ ማሰባሰቢያ
አማራጮች ተዘጋጅተዋል። ጎፈንድሚውን ጨምሮ እንደገና በዩቲዩብ ላይ የነበሩ በኢቢኤስ ቲቪ ላይ የተላለፉ የሱ ፕሮግራሞች እና እሱ ያለበት ነገር እንግዲህ ገቢው ለቤተሰቦቹ እንዲሆን ተደርጎ ብቻ ብዙ ደስ የሚሉ ነገሮችን ተመልክተናል። ከእርዳታው ጋር ቤተሰቡን አለንላችሁ ብቻችሁን አይደለንም የሚለውን ሀሳብ ከማራመድ አንጻር ማለት ነው። ከዚህ በተቃራኒ በተለያዩ የማህበራዊ ድረገጽ መተግበሪያዎች በተለያዩ ፔጆች ላይ መረጃን ለህብረተሰቡ ከሚያጋሩ ፔጆች ላይ ስለ እንደዚህ አይነት ሀሳቦች እንግዲህ ወደ ማህበረሰቡ እንዲገቡ ወይም ደግሞ ማህበረሰቡ ይህን ነገር እንዲሰማ በተደረገበት ወቅት ላይ እንግዲህ በኮሜንት ሴክሽን ላይ የተለያዩ አጸያፊ ነገሮችን ተመልክቼ ነበር። ተመልክቼውም እንግዲህ አልፌው ነበር። እንዴት ነው ለእናንተ የማቀርበው የሚለው ጉዳይ ግራ ስላጋባኝ ማለት ነው። ታዲያ በዚህ በማህበራዊ ድረገጽ መተግበሪያ ላይ አንደታችን ይሄን ነገር ታዝባ ቪዲዮን አጋርታው እኔ ጋር ሲደርስ ግን ማለፍ አልቻልኩም። ምንድነው ሀሳቡ ተመልክተን ስንመለስ ጠቅላላ አድርገን ሀሳባችንን እንሰጥበታለን። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ የነጻነት ሀዘን ጎድቶናል። ነጻነትን እንደ ወንድሜ ነው ማየው። በቃ በጣም ተጎድቻለሁ ምናምን እያላችሁ የነበራችሁ ሰዎች ዛሬ ተቸግሯል ብለው ቤተሰቦቹ ሲወጡ እናንተ ታዲያ ለነጻነት ቤተሰብ መስደብ ካልተመለሳችሁ ለማን ነው የምትመለሱት? ጉርሻ ፔጅ ላይ ያየሁት የስድብ መዓት እንዱ የምራችሁ ነው ማለት እኮ ጎፈንድሚ እኮ ለአዘነ ቤተሰብ ጎፈንድሚ ብር መሰብሰብ እኮ በጣም ኖርማል ነገር ነው። ባህላችን እኮ ነው። እዝን እኮ ሀዘን ቤት ፍቅራችንን ለማሳየት እንኳን አይደለም የቤቱ አባወራ ቤቱን ፕሮቫይድ የሚያደርግ አስተዳዳሪ ሞቶ ይቀርና ከዛ ቤተሰብ ጋር በፍቅር ለማጽናናት እዝን ይዘን እንሄድ አይደል እንዴ? ምግብ ይዘን እንሄድ አይደል? ቡና ስኳር ይዘን እንሄድ አይደል እንዴ ጋይስ? እኔ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። እናንተ ታዲያ ለነጻነት ቤተሰብ እንደዚህ እንወደዋለን ለምትሉት ሰው ካልተመለሳችሁ ለማን ነው የምትመለሱት? በኢየሱስ ስም ይሄ ሰውዬ ያከበረው ቫልዩ ያደረገው ቤተሰቡ ነው። ዋጋ የከፈለለት ስለ ሀገሩ ፍቅር ስለሚወድ ስራውን ስለሚያከብር ስለ ዓላማው ዋጋ የከፈለለት ቤተሰቡን ከወደድ ነው እሱ የሚወደው ነገር ወደን በተቻለ መጠን የምንችለውን አድርገን ካልቻልን እኮ ዝም ማለት ነው። የሚችል ሰው ነው ዞሮ እኮ መዋጮ የሚያደርገው አይደል እንዴ? ምን ሆናችሁ ነው? እንኳን 3 ልጅ አሜሪካ ማሳደግ ሊያውም እንደዚህ አይነት የጤና ኮምፕሊኬሽን እያለባት አሜሪካን ሀገር አይደለም። እኔ አላማ አለኝ አብሬሽ አልሆንም፣ እኔ ስራዬን ልስራ፣ አንቺ ልጆቼን አሳድጊ ስትባል ብቻዋን በሰው ሀገር በዚህ ሁኔታ ማሳደጓ እኮ በጣም ሪስፔክት ልታረጓት፣ ባሏን ማክበሯ እንደ ሌላ ሚስት እንደ አብርሃም መሆን አለብህ ብላ እኮ እንትን ልትል ትችላለች። ግን አክብራው አላማውን እንዲያሳካ የሚፈልገው ነገር እችን ሚስት ካላከበራችሁ ቤተሰቡ ብዙ ዋጋ ከፍሏል። ስለዚህ ዛሬ መጣ ነው ቤተሰቡን ሰፖርት እንድታረጉ ነው ስትሉ አክብራችሁ ፍቅር ሰጣችሁ እንደመሸኘት ጭራሽ ስድብ። በጣም ነው ያፈርኩት። እኔ በጣም ነው ያፈርኩት። ለነጻነት ካልተመለስን፣ ለነጻነት አንደበታችን ካልተገራ ለማንም አይገራም። እሱ ያከበረውን ነገር ሳናከብር ሰውን ወዳለው ምንለው አስመሳዩ ስለሆነን ነው። ለማንኛውም ግን የምትችሉ ሰዎች ጎፈንሚ ሊንክ ለሚጠይቀኝ ሰው እንትንላለሁ እሰጣለሁ፣ እባካችሁ አስገቡ። በጣም ሲምፕል ነገር ነው በእውነት ሲያንሰው ነው እንደውም መጠየቅ ሳይኖርባቸው ጊፍት ብለን የምንሰጠው ነገር ነበረ። ጌታን የምሬን ነው። እኔ ግን በጣም ነው ያዘንኩት የእውነቴን በኢየሱስ ስም። በትክክል ያሳዝናልም ያሳፍራልም እንደዚህ አይነት ነገሮችን መመልከት። አርቲስቱ በብዙዎቻችን ተወዳጅ ነው። ብዙዎቻችን በተለያዩ የጥበብ ስራዎቹ አዝናንቷል። ታዲያ ያ ሁሉ ነገር አልፎ እንግዲህ አርቲስቱ ከዚህ ዓለም በሞት ተለየ። ታዲያ ስለ ቤተሰቦቹ ብዙ ነገሮች ሲወሩ ነበር። ትናንትና ግን የተለያዩ እንግዲህ ከራሳቸው የተለያዩ መረጃዎችን ሰምተናል። ባለቤቱ እንግዲህ ከራሷ ጋር እየታገለች እንደሆነ 3 ልጅ በአሜሪካን ሀገር ያለ አባታቸው እንደምታሳድግ ያለው ነገር ብዙ ነገሮችን ተመልክታችሁታል ብዬ አስባለሁና ይሄ ሁሉ ነገር እያለ እንደነገርኳችሁ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በኮሜንት ሴክሽን አሁን እሷ ታዝባ ያወራችሁ ነገር በቪዲዮ ስለሆነ ምናልባት ለማውራትም ሀሳብ ለመስጠትም ይመቻል፣ አመቺ ነው ብዬ ስላሰብኩ ነው ይሄንን ሳገኘው ያው ማለፍ ስላልቻልኩኝ ይዤ የመጣሁት። ብቻ ግን ጎፈንድሚም ተዘጋጅቷል። የተለያዩ ልንረዳቸው የምንችልበት መንገድ ካለ የአርቲስቱን ቤተሰቦች
አለንላችሁ ልንላቸው ይገባል። መልካምነት ለራስ ነው። ታዲያ እነዚህ አባታቸውን ያጡ ልጆች እንዲሁም ምርጥ ባሏን ላጣች ሚስት እንድረስላቸው። መጥፎ ነገር ከማሰብ ይልቅ ደግሞ ጥሩ ነገር መስራቱ ለኛም የወደፊት መንገዳችን ያስተካክልናል ለማለት እፈልጋለሁ። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እንወያይበት፣ እናውራበት። ፍቅረኛውን ገሎ የተሰወረውን ግለሰብ ፍቅረኛው በመምሰል እንግዲህ በቁጥጥር ስር ያዋለችው የዋና ሳጅን ስንዱ ታሪክ በዚህ ሰዓት በላውን ኢትዮጵያውያን እያስገረመ እንዲሁም ደግሞ አድናቆትን እያስቸራት ይገኛል። እንደሚታወቀው በትናንትናው ዕለት በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ከነበሩ መረጃዎች መካከል እንግዲህ ይህች አስደናቂ የሆነች ኢትዮጵያዊ የፈጸመችው ገድልም እየተነገረ ይገኛል። ጥቂት ነገር ልንገራችሁ። ከዓመታት በፊት በድሬዳዋ ከተማ ያሬድ የተባለ ግለሰብ ሳባ የተባለችውን ፍቅረኛውን በመግደል በግፍ በመግደል ማለት ነው በአልጋ ስር ደብቋትና ቀብሯት ከአካባቢው ይሰወራል። በወቅቱም እንግዲህ ይህ ዜና በሚሰማበት ጊዜ በላው የድሬዳዋ ሕዝብ እንዲሁም ደግሞ በአካባቢው ላይ የሚገኙና የኢትዮጵያ ሕዝብ ከፍተኛ የሆነ መደናገጥና ቁጣን ቀስቅሶ እንደነበር የሚታወስ ነገር ነው። ያሬድም እንግዲህ ይህንን ወንጀል ከፈጸመ በኋላ ከአካባቢው ላይ ደብዛው ይጠፋል። ነገር ግን እጅግ በጣም በሚገርም ሁኔታ ዋና ሳጅን ስንዱ ይህንን ታሪክና ሰነድ እጇ ከገባ በኋላ እጅግ በጣም አስደናቂ በሆነና ባልተለመደ መልኩ እንግዲህ ይህንን ግለሰብ በቁጥጥር ስር ያዋለችበት መንገድም በርካቶችን እያነጋገረ ይገኛል። በሶሻል ሚዲያ ወይም ደግሞ የተለያዩ መገናኛ ፕላትፎርሞችን በመጠቀም እንግዲህ የጊዜን ሰውዬ ግለሰብ አድራሻ ታገኛለች። በኢሞም እንግዲህ በጅጅጋ ውስጥ የምትኖር ነጋዴ ራሷን በማስመሰል ረዘም ላለ ጊዜ ታናግረዋለች። እሱም እንግዲህ ዛሬ ቆንጆና ሀብታም የሆነች ፍቅረኛ ያገኘ ስለመሰለው በመጨረሻ ስንዱን ለማግኘት ይሞክራል። ስንዱ ግን ይዛ የሄደችው ካቴናን ነበረ። በግፍ የተገደለችውን የሳባን ደምም እንግዲህ እጅግ በጣም አስደናቂና ባልተለመደ ጥበባዊ በሆነ መንገድ በቁጥጥር ስር ማዋል ችላለች። ይህ ነገር እንግዲህ በሰሞኑን እጅግ በጣም መነጋገሪያ ከሆኑ ሀሳቦች መካከል እጅግ በጣም ልናመሰግናት ይገባል። የብዙ እህቶችን ደም የመለሰች እንዲሁም በአጠቃላይ ደግሞ ፍትህ ያጣች ነፍስ ፍትህ ያስገኘች እጅግ በጣም አስደናቂ የሆነ ገድልን ነው መፈጸም የቻለችው። በዚህ ጉዳይ ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። እቺ እንስት ያደረገችው ተግባር እንግዲህ ከብዙዎች አድናቆትን አትርፏል። እንደሚታወቀው ከጥቂት ጊዜያት በፊት ወይም ደግሞ ከጥቂት ጊዜያት በኋላ እንደዚህ አይነት ተደጋጋሚ ዜናዎችን እየሰማን ነው። በባልና በሚስቶች እንዲሁም በማይጠበቁ በፍቅር ግንኙነት ውስጥ ባሉ ወንድምና እህቶች መካከል እንግዲህ እንደዚህ አይነት ነገሮች እየተፈጠሩ በአሰቃቂ መልኩ ህይወቷን ቀጠፈ፣ እንደዚህ ገደላት፣ እንደዚህ ያረጋት የሚሉ ለጆሮ መስማት የሚያስጠሉ ዜናዎችን እየሰማን እንገኛለን። ታዲያ እንግዲህ ከዚህ ጋር ይያያዛል ብዬ ስላሰብኩ ነው ቤተሰቦቼ ይህንን ሀሳብ ሳልሰጥ ማለፍ አልፈለኩም። ታዲያ ይህ ጉዳይ በማህበራዊ ድረገጽ መተግበሪያ ላይ እየተሰራጨ ከመሆኑ በተደጋጋሚ እየተመለከቱ ከመሆኑ አንፃር ወጣቱ እንግዲህ አሁን ሶሻል ሚዲያ ላይ አክቲቭ ሆኖ የሚጠቀም አንዱ እድሜ ክፍል ነው። ታዲያ ወጣቶች ወይም ደግሞ ወንዶችም ሴቶችም እንደዚህ አይነት ግንኙነቶች ውስጥ ለመግባት ይፈራሉ። ምክንያቱም እንደዚህ አይነት ነገሮች በእኔ ህይወት ላይ ይመጣ ይሆን እንዴ በሚለው ማለት ነው። ታዲያ ለዚህ ቪዲዮ ሁሉም ሰው አንድ እንዳልሆነ ልንረዳና እንደዚህ አይነት ዜናዎች ከመደጋገማቸው የተነሳ እንደዚህ አይነት ነገሮችን ፈርተው ራሳቸውን ለሚቆጥቡ ሰዎች እንግዲህ ሁሉም ሰው እንደዚህ እንዳልሆነ መረዳት አለባቸው ብዬ ስላሰብኩ ይህንን ቪዲዮ ይዤላችሁ መጥቻለሁ። ይሄ አረመኔና ጨካኝ ወንድ ነበረ ካሚላትን ከዚህ ወደዚህ የቀየራት። ይህንን የመሰለ ውበቷ ላይ ያለ ርህራሄ በጭካኔ አሲድ ደፍቶ አቃጥሏት ገጽታዋ ወደዚህ እንዲቀየር ያደረገው ይሄ አረመኔ ወንድ ነበር። ካሚላት ላይ በዚህ ልክ ደግሞ ለመጨከል ለሱ ትልቁ ምክንያት የኔ ካልሆንሽ የማንም ልትሆኚ አቺም በሚል ነበር። በዚህ መንገድ ጨክኖ ይሄን የመሰለ ውበቷ ላይ አሲድ ደፍቶ ገጽታዋ አሁን ይሄን እንዲመስል ያደረገው ማለት ነው። በዚህ ወንጀሉ ምክንያት የእድሜ ልክ እስራት ነበር የተፈረደበት። ነገር ግን ከ12 ዓመታት በኋላ በይቅርታ ነበር የተፈታው። የሆነው ሆኖ ይህንን ቪዲዮ የሰራውበት ዋናው ዓላማ በተለይ ሴቶች ከካሚላት ህይወት አንፃር ሁለት አይነት ወንዶች እንዳሉ እንድታቁ ነው። የመጀመሪያዎቹ ወንዶች ልክ እንደዚህ አይነቶቹ ናቸው። አረመኔና ርህራሄ የሌላቸው ወንዶች እንዳሉ ማወቅ እንዳለባችሁ ነው። ሁለተኛዎቹ ደግሞ ልክ አሁን በትዳር ከሷ ጋር እንደሚኖረው የሁለት ልጆቿ አባት የሆነው እንደዚህም አይነት ወንዶች እንዳሉ ማወቅ አለባችሁ። ይሄንን የምለው ያለ ምክንያት አይደለም። ምክንያቱም አንዳንድ ሴቶች አላችሁ በአንድ ወንድ ስትጎዱና በአንድ ወንድ የሆነ በደል ሲደርስባችሁ የተቀሩትን ወንዶች በሙሉ በዛ እናንተን በጨቆናችሁ ህይወታችሁን ባበላሻችሁ ወንድ መነጽር እያያችሁ ሁሉንም ወንዶችን በተመሳሳይ መነጽር የምታዩ ሴቶች አላችሁ። ለዚህ ደግሞ ካሚላት ትልቅ ምስክር ነች። አንዱ የኔ ካልሆንሽ ለሰው ልትሆኛቺን ብሎ አቃጠላት። ሌላኛው ወንድ ደግሞ እንደምትመለከቱት ከሷ ውበት ይልቅ በማንነቷ አክብሯት እንደምትመለከቱት ፈረንሳይ ላይ አግብቷት ሁለት ልጆች ከሷ የወለደ ልክ እንደዚህ አይነት ወንዶችም እንዳሉ
ማወቅ አለባችሁ። በአጭሩ ምን ለማለት ፈልጌ ነው? ሁሉም ወንዶች አንድ አይደሉም። በትክክል ሁሉንም ሰው፣ ሁሉንም ወንዶች፣ ሁሉንም ሴቶች አንድ ናቸው ብለን በአንድ መነጽር ለናይ አይገባም። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ወደ ኔክስት ቪዲዮ እያየሁ ነበር። የሁሉ ከተማ ነው የሚለው በርካታ ሺህ ትሬንድ አድርገው ሰርተውታል። ምን ያህል ይሆናል? ወደ 45,000 ነው ምናምን ሰው ሰርቶበታል። በኔ ከኔ አውርዶ ደግሞ ይለቀቁታል አይደል? በእነሱም እንደዛ። ቲክቶክ ላይ እንግዲህ ብዙ ጊዜ ያው መጥፎ ነገሮች ይመላለሳሉ፣ ደስ የማይሉ ቀናችንን የሚያበላሹ። እንዳንተ ደግሞ በቃ ራስህን ሆነ ከኛ ከኢትዮጵያዊነት ተቀዳ ኦሪጂናል ነገር ነው የምትሰጠንና አንተ ስትከፋ ብዙዎች ማየት ስላልፈለጉ እባክህ እንግዳ አድርገው አሉኝና እንዴ ደስተኞች ናቸው? ስንት ልጆች ወለድክ? አንድ ልጅ። ስንት አመቱ ነው? 4 አመቷ ነው። 4 ልትገባ ነው። ስንት አመቷ ነው? 4 አመት ልሞላት ነው። ቪዲዮውን ታሳያታለህ? አዎ አንዳንዴ እሷም ስለ ቶንኮሱ ትለኛለች፣ ለቀልድ ማለት ነው። እና ካንተ ጋር ልስራ ነው እኔ ማሰሩን ስትለኝ አውቀን አንዴ ካሜራው ወደፊቷ እናርገውና የኔ በቃል ልጆች አየ በዚህ እድሜያቸው ለውሳኔ የሚጠየቁበት አይደለም። ነገ ደግሞ አንተ እንኳን አዋቂ ነህ፣ ባደረከው ነገር የሚመጣውን ነገር ልትቀበል ትችላለህ። ልጆች ግን አሁን ትምህርት ቤት ሲሄዱ ሌሎች ነገር በሌሎች ታዳጊዎች ቢባሉ ስሜታቸው ሊጎዳ ይችላል። እሱ ጥንቃቄ የሚፈልግ ይመስለኛል። ወይ በጣም በአሁን እንደው በቲክቶክ ይሄን አረኩ የምትለው ነገር አለ? ይሄን ዕቃ ገዛው፣ ይሄን ሀብት አፈራው የምትለው ነገር አለ? ለአሁኑ እየኖርንበት ነው። ስለ ማስታወቂያም እየሰራው ነው በርግጥ እና ያው ስለ ይሄን ያክል ሀብት የለም ግን ያ ወደፊት እንደሚያደርግ ተስፋ አለኝ። ምን አቀድክ አሁን? በዚሁ መቀጠል ነው ወይንስ እንደቅድ እንደህል የምታስባቸው ነገሮች አሉ? ሳይድ ቲክቶከሮች ሲሰማ አሁን ታኩርም አንዴ እንግዳ የሆነው ነበር፣ እዚህ ሽቶ ቤት ከፈተ። እንዴ እንደኛ ዘመን አይደላችሁም የዘንድሮዎቹ። እድልን እንዲወልድ ያገኛችኋትን ነገር የሆነች ነገር ላይ ማድረግ ላይ ጎበዝ ትመስሉኛላችሁና ተንኮሱ ምን አስቧል? ብቻ እስኪ መወሰን አልቻልኩም እንጂ የራሴ የምለው ነገር በተንኮሱ ብራንድ የሆነ ነገር እንድኖረኝ እያሰብን ነው፣ እያወራንበት ነው። ግን እሰራለሁ። ይሄኛውም እየቀጠልኩበት ሰው እያዝናናው እያስተማርኩ ግን ምን አስባለሁ በኔ ሰው መጠቀም እንድችል ማድረግ ሞክራለሁ ወደፊት እና እሱን እያሰብ በትናንት ነው የሰይፉ ኦኒ ቤት ሾው ቆይታ ላይ የነበረው እንግዲህ ወጣቱ ኮንተንት ክሬተር ትንኩሱ ብዙዎቻችንን ሲያዝናና እንግዲህ የምናውቀው በሰይፉ ኦኒ ቤት ሾው ላይ ቀርቦ ነበር። ታዲያ ቤተሰቦቼ እኔ ትናንትና ከሱ ቶክ ሾው ወይም ደግሞ ከሰይፉ ጋር በነበረው ቆይታ የተመቸችኝ አንድ ንግግር አለች። ቲክቶክን ስጀምር አባቶቼን፣ ቤተሰቦቼን፣ ወንድሞቼን ብሎክ አድርጌያቸው ነበር ያለው ነገር በጣም ተመችቶኛል። ያው የምናውቃቸው ሰዎች አንተ እንደዚህ እያሉ ሶሻል ሚዲያ ላይ ስንወጣ ወደ ኋላ እንድንቀር ያደርጉናል ብዬ ስለማስብ ነው። ታዲያ ቤተሰቦች እናንተስ ከትንኩሱና ከሰይፉ ቆይታ የትኛው ነገር ተመቻችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እዛ የሳያት ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች፣ እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ አነሳና ፖስት አደረገ። ከዛ በበነገው እኮ እኔ መልስ ሰጠው፣ ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ እንደዚህ ከኔ ጋር ምንም የለንም ብዬ ስናገር ትጋባላችሁ ብለናል ኮሜንቱ ትጋባላችሁ ብለናል። እግዚአብሔር በቃ ብቻዬን እየሳኩ ነበር። በኤአይ በምን የተደገፈ ትጋባላችሁ እንትን አይ እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት። ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል? ያንዱ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታረግበታለች እኮ እሷ። ገባሽ? ወገኔ ምንድነው ምስኪኑ ተጎዳ ብላ ነው ያንን ነገር ያደረገችውና
እግዚአብሔር አሁንም ባለሽ ነገር ላይ ይጨምርልሽ። አንድ ቀን መሰክራለሁ ብዬ ነበር። ለዚህ ነው ስሟን ያነሳሁት። ይገባሻል። እግዚአብሔር መልእክተኛው በተለያዩ ጥሩ ስራዎቹ የምናውቀው ወንድማችን መልእክተኛው እንግዲህ ከሳያት ጋር የተለያዩ ነገሮች አሉት። የፍቅር ግንኙነት ጀምሯል ተብሎ እንግዲህ ከራሱ ከአንደበቱ እንደሰማነው የተለያዩ ወሬዎች እየሰማን ነበር። ታዲያ ቤተሰቦቼ በድጋሚ እንግዲህ ያሳውቀውናል። ምናልባት ደግነቷን ለመግለጽ እሷም በሶሻል ሚዲያ መጠቀሚያ ስቶሪ ላይ ካረገችው አንፃር የተለዋወጡት መልእክት የተለዋወጡት ሀሳብ እንጂ ምንም አይነት የፍቅር ግንኙነት የለም። ብዙ ሰዎች እንግዲህ ትላንትና በወቸ ጉድ ፖድካስት ላይ ያነሳውን ያሁኑ ቪዲዮ በመመርኮዝ ድጋሚ ያንን ርዕስ ሊያነሱት እየፈለጉ ስለሆነ ይህ ጉዳይ እንግዲህ ውሸት እንደሆነ ራሱ መናገሩን ይዤላችሁ መጥቻለሁ። ወደ ኔክስት ቪዲዮ። ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ፣ ሱሪ ጥብቅ ያለ ስታደርጉ፣ ሌላው ደግሞ ይሄ ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩ ነው የሚያሳዩት። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እውነትሽን ነው። በነገራችን እኛ ወንዶችም የሚያስጠላን እንደዛ ነው። እነሱ ያይሻቸው ወንዶች አይደሉም፣ ሌሎች ግለሰቦች ናቸው። ሶስተኛ ጾታ ነው፣ ተለዋጭ ነው፣ ተቀያሪ ናቸው እነሱ የሚያሳዩ ያልሽው ክራክ። እንደውም ጥሩ አገላለጽ ቀለሽው ክራክ ስንጥቅ ለማለት እኮ። ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን እደግፋቸዋለሁ ሁለታቸውንም። እኛም ወንዶች ከነሱ በጣም እንጠላው ነገር ይሄ ነው። በቃ ምንድን ናቸው ግን በባህሪ እንደዚህ አይነት ነገሮችን የሚያደርጉ ወንዶችን እኛም እንቃወማቸዋለን። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለዚህ ቻናል አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቻናሉ 20 ሺህ እና ከዛ በላይ ሰብስክራይበር ሲያገኝ የተለያዩ ሽልማቶች ለእናንተ ተዘጋጅተዋል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። በቀጣይ በጥሩ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ።